ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በጣም አስፈላጊ የሆነ ርዕስ ይዤ ቀርቤያለሁ። ከቅርብ ጊዜ ወዲህ ብዙ ሰዎች የቴሌግራም አካውንቴ ተሰርቆብኛል፣ የኔን አካውንት ሌላ ሰው ገብቶበታል ወይም ሚስጥራዊ መረጃ ተለቋል የሚሉ ቅሬታዎችን እያቀረቡ ይገኛሉ። ይህ ችግር በቀላሉ ሊከሰት ቢችልም በትክክለኛ የደህንነት ቅንብሮች ግን አብዛኛውን ጊዜ ችግሩን ማስወገድ ይቻላል። ስለዚህም ዛሬ የቴሌግራም አካውንታችሁን ከሃከር ከማጭበርበርና ከመረጃ ስርቆት የሚጠብቁ 10 ጠቃሚ ዘዴዎችን እናያለን። ቪዲዮውን እስከ መጨረሻ ተከታተሉ፣ ምክንያቱም ብዙ ሰዎች የማያውቁትን ጠቃሚ ቅንብሮችም በመጨረሻ አሳያችኋለሁ። አንደኛ፣ ዲቫይስ ፓስኮድ ተጠቀሙ። በመጀመሪያ ደረጃ ስልካችሁን በፓስኮድ ወይም ፊንገርፕሪንት መቆለፍ አለባችሁ። ምክንያቱም አንድ ሰው ስልካችሁን ቢያገኝ በቀላሉ ቴሌግራም ከፍቶ መልእክቶቻችሁን ሊያይ ይችላል። በተጨማሪም ቴሌግራም የሚልከውን ሎጊን ኮድ ሊያገኝ ይችላል። ስለዚህ የምታውቁትን ጠንካራ ሚስጥር ቁጥር ተጠቀሙ። ውስጥ ላይም ተጨማሪ ፓስኮድ ሎክ ማስቀመጥ ትችላላችሁ። ለማስተካከልም ቴሌግራም ሴቲንግ ላይ ትገባላችሁ። ፕራይቬሲ ኤንድ ሲኪዩሪቲ የሚለውን ትነካላችሁ። በመቀጠል ፓስኮድ ሎክ የሚል አለ። ይሄኛውን እዚህ ጋር ማስተካከል ትችላላችሁ ማለት ነው። ሁለተኛው ቱ ስቴፕ ቬሪፊኬሽን አብሩ። ይህ በጣም አስፈላጊ የደህንነት ቅንብር ነው። ሰዎች ብዙ ጊዜ የሚጠለፉት ቱ ስቴፕ ቬሪፊኬሽን ስላልከፈቱ ነው። አንድ ሰው የሎጊን ኮድ ቢያገኝ እንኳን ያለ ቱ ስቴፕ ቬሪፊኬሽን ፓስዋርድ አካውንታችሁ ውስጥ መግባት አይችልም። እሱንም ለማስተካከል በመጀመሪያ ቴሌግራም ሴቲንግ ላይ ትገባላችሁ። በመቀጠል ፕራይቬሲ ኤንድ ሲኪዩሪቲ የሚለውን ትነካላችሁ። አሁንም በመቀጠል ቱ ስቴፕ ቬሪፊኬሽን የሚል አማራጭ ይሄኛውን በመንካት እዚህ ውስጥ በመግባት የምትፈልጉትን ፓስዋርድ ፈጥራችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ሪከቨሪ ኢሜል መሙላትም አትርሱ። ምክንያቱም ፓስዋርድ ብትረሱ ሪከቨሪ ኢሜል አካውንታችሁን መልሶ ለማግኘት ይረዳቸዋል። ሶስተኛው ብዙ ዲቫይስ ላይ ሎጊን አታድርጉ። ቴሌግራም ብዙ ስልኮች ላይ ወይም ታብሌት ወይም ኮምፒውተር ላይ ሎጊን ሲደረግ የደህንነት አደጋው ይጨምራል። ስለዚህ በየጊዜው የገባችሁባቸውን ዲቫይስ መመርመር አለባችሁ። እሱንም ለማስተካከል በመጀመሪያ ቴሌግራም ሴቲንግ ላይ ከገባችሁ በኋላ ፕራይቬሲ ኤንድ ሲኪዩሪቲ የሚል አማራጭ አለ። ፕራይቬሲ ኤንድ ሲኪዩሪቲ የሚለውን ትነካላችሁ። በመቀጠልም ዲቫይስ የሚለው ላይ በመግባት መስተካከል ይችላል። እዚህ ጋር የማታውቁት ወይም የማትጠቀሙበት ዲቫይስ ካለ ተርሚኔት ሴሽን የሚለውን በመጫን ሌሎች ዲቫይሶች ላይ ሎጊን ያደረገውን ማስወጣት ይቻላል ማለት ነው። አራተኛው ዴስክቶፕ አፕሊኬሽን ተጠቀሙ። ቴሌግራም በኮምፒውተር ላይ ስትጠቀሙ የኦፊሻል ዴስክቶፕ አፕሊኬሽን መጠቀም ይመከራል። ያልታመኑ ዌብ ብራውዘሮች ወይም ሰርድ ፓርቲ ዌብሳይት ላይ ሎጊን አታደርጉ። ይህን ስታደርጉም የፓስዋርድ እና ሎጊን ኮድ ስርቆትን ይቀንሳል። አምስተኛ፣ ከማታውቁት ሊንክ ላይ ሎጊን አታደርጉ። ሃከሮች ብዙ ጊዜ የቴሌግራም ሎጊን ፔጅ የሚመስል ፌክ ዌብሳይት ይፈጥራሉ። ከዚያም ሎጊን እንድታደርጉ ሊንኩን በመላክ በቀላሉ እናንተ ሎጊን ስታደርጉ መረጃዎቻችሁ በቀጥታ ወደ እነሱ ይሄዳል። ስለዚህ በሰዎች የተላከ ሊንክ ላይ ሎጊን ከማድረግ ተቆጠቡ። ስድስተኛ፣ ስልክ ቁጥራችሁን አትስጡ። ቴሌግራም ኮንታክት ለመለዋወጥ ዩዘርኔም ወይም ኪውአር ኮድ መጠቀም ይሻላል። የስልክ ቁጥራችሁን ለሁሉም ሰው መስጠት የፕራይቬሲ አደጋ ያመጣል። ዩዘርኔም ብቻ በመጠቀም የግል ቁጥራችሁን መደበቅ ትችላላችሁ። ሰባተኛ፣ ሚስጥራዊ መረጃ ለማታምኑት ሰው አትላኩ። ፎቶ ሊሆን ይችላል፣ የድምፅ መልእክት፣ መታወቂያ፣ የባንክ መረጃና ሌሎች ግላዊ መረጃዎችን ለማታምኑት ሰው መላክ የለባችሁም። የግድ መላክ ካለባችሁም ሰክሬት ቻት ወይም ሰልፍ ዲስትራክት ሜሴጅ ተጠቀሙ። ይህ መልእክቱ ከተነበበ በኋላ እንዲያጠፋ ያደርገዋል። ስምንተኛ፣ ኖቲፊኬሽን ፕሪቪው አጥፉ። ስልካችሁ ሎክድ ቢሆንም ኖቲፊኬሽን ላይ መልእክቱ ከታየ ሌሎች ሰዎች በቀላሉ ማንበብ ይችላሉ። ስለዚህ ኖቲፊኬሽን ፕሪቪው ማጥፋት ጥሩ ነው። ይህን ማድረጋችንም የኦቲፒ ኮድ እና ሌሎች ሚስጥራዊ መረጃዎች በቀላሉ ሌላ ሰው እንዳያያቸው ያደርግልናል። ዘጠነኛው፣ ፕራይቬሲ ሴቲንግ በትክክል ያስተካክሉ። ፕራይቬሲ ሴቲንግ ለማስተካከልም በመጀመሪያ ቴሌግራም ሴቲንግ ላይ እንገባለን። በመቀጠል ፕራይቬሲ ኤንድ ሲኪዩሪቲ የሚለውን እነካለን። ከዛ በመቀጠልም እያንዳንዳቸውን ለማስተካከል ፎን ነምበር የሚለውን ኖበዲ ያድርጉት። ላስት ሲን ኤንድ ኦንላይን የሚለውን ማይ ኮንታክትስ የሚል ያድርጉት። ፕሮፋይል ፎቶ የሚለውን ማይ ኮንታክትስ ያድርጉት። ፎርዋርድ ሜሴጅ የሚለውን ኖበዲ ያድርጉት። ኮልስ የሚለውን ማይ ኮንታክትስ ብለው ይምሉት። ግሩፕስ ኤንድ ቻናል የሚለውንም ማይ ኮንታክትስ ይበሉት። እነዚህን ቅንብሮች ማስተካከላችሁ ትልቁ ጥቅሙ የግል መረጃችሁን እናንተን ለማያውቁ ሰዎች እንዳይታይ ይረዳሉ ማለት ነው። አስረኛ፣ ሰልፍ ዲስትራክት አካውንት ታይም ያስረዝሙ።
ቴሌግራም ለረጅም ጊዜ አካውንታችሁን ካልተጠቀማችሁበት በራሱ ድሌት ሊያደርገው ይችላል። ይህን ለመከላከል በመጀመሪያ ቴሌግራም ሴቲንግ ላይ ትገባላችሁ። በመቀጠል ፕራይቬሲ ኤንድ ሲኪዩሪቲ የሚለውን ትነካላችሁ። በመቀጠልም ዲሌት ማይ አካውንት የሚለው ላይ ካሉ ዝርዝሮች ላይ 24 መንዝ የሚለውን ትመርጣላችሁ ማለት ነው። ይህን ማድረጋችሁም አካውንታችሁ በራሱ ጊዜ እንዳይጠፋ ይረዳችኋል ማለት ነው። እሺ ቤተሰቦች እነዚህን 10 የደህንነት እርምጃዎች ከተጠቀማችሁ በኋላ የቴሌግራም አካውንታችሁ በጣም ደህንነቱ የተጠበቀ ይሆናል። በተለይ ደግሞ ቱ ስቴፕ ቬሪፊኬሽን እና ዲቫይስ ማኔጅመንት የሚሉትን በፍጹም አትዘንጉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ቻናላችንን ሰብስክራይብ በማድረግ ቀጣይ የቴክኖሎጂ መረጃዎችን ይከታተሉ። በቀጣይም በሌላ አሪፍ የቴክኖሎጂ መረጃ እስክንገናኝ ደህና ሁኑ። ቻው።